ሰላም እንደምን ቆይታችኋል? ከዚህ በፊት በሰራሁላችሁ ቪዲዮ ማለት ነው የ2018 እንደ ኢትዮጵያውያን እንደ ፈረንጆቹ ደግሞ የ2025 የድህረ ምረቃ መግቢያ ፈተና ወይም ደግሞ ናሽናል ግራጁዌት አድሚሽን ቴስት ንጋት ሬጂስትሬሽን ኤግዛም እንደተጀመረ ማለትም ከመስከረም 20 እስከ መስከረም 25 ድረስ እንደሚሰጥ ከዚህ በፊት በሰራሁላችሁ ቪዲዮዎችን አሳውቂያችኋለሁ ማለት ነው። ነገር ግን እዛ ላይ ያልገለጽኩት ነገር ምንድነው ምን እንደሚያስፈልጋችሁ እንዲሁም ደግሞ ምን ማድረግ እንዳለባችሁ የሚገልጹ ነገሮችን አልነበሩም እና ኮሜንት ላይ አይቼ ነው ድጋሚ ይሄን ቪዲዮ መሰራላችሁ ማለት ነው። በየስፍራ ላይ ሆናችሁ የምትገኙ እኔ አፕላይ ማድረግ የምትፈልጉ ሰዎች ወይም ደግሞ ተማሪዎች ካላችሁ አፕላይ ማድረግ ትችላላችሁ ማለት ነው። እዚህ ስክሪን ላይ እንደምትመለከቱት ከአንድ እስከ 6 ድረስ ፕሪኩዌስቶች አሉ ማለት ነው። የመጀመሪያው ሬጂስትሬሽን ታይፕ ነው። ሁለተኛ ደግሞ ሬጂስትሬሽን ዊዝ ፋይዳ ነው። ፋይዳ ያስፈልጋቸዋል እንደማለት ነው። ፋይዳ ያስፈልጋቸዋል። ሁለተኛው ደግሞ ኢሜል አድሬስ ግዴታ ያስፈልጋቸዋል ማለት ነው። ስለዚህ በፋይዳችሁና እንዲሁም ደግሞ በኢሜል አድሬሳችሁን ግዴታ እነዚህ ሁለቱም ነገሮች ማንዳቶሪ ናቸው ማለት ነው። እዚህ ስክሪን ላይ እንደምትመለከቱት ማለት ነው። ምናልባት ይህን የሰራሁት ቪዲዮ ካላያችሁ ማለት ነው እዚህ ጋር በምትመለከቱት ዌብ አድሬስ ወይም ደግሞ ሊንኩ ማለት ነው እዚህ ላይ ገብታችሁ አፕላይ ማድረግ ትችላላችሁ። ይህን ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ለማሳየት ያህል ምናልባት እንዴት አድርጋችሁ ሬጂስተር ማድረግ እንዳለባችሁ ለማወቅ ለምትፈልጉ ሰዎች ወይም ደግሞ ተማሪዎች ካላችሁ ማለት ነው ከመጀመሪያው እስከ መጨረሻው ድረስ በደንብ አድርጌ ላሳያችሁ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ አድርጉና ጀምሩ። እዚህ ስክሪኑ ላይ እንደምትመለከቱት ሁለት ኦፕሽን ነው ያለን። አንደኛው የኢትዮጵያን አፕሊካንት ናቸው። ያ ማለት ኢትዮጵያዊ የሆነ አመልካች እንደማለት ነው። ሌላኛው ደግሞ ነን ኢትዮጵያን አፕሊካንትስ ናቸው ወይም ደግሞ ኢትዮጵያዊ ያልሆኑ ሰዎችም በዚህ ላይ ምን ማድረግ ይችላሉ ማለት ነው አፕላይ ማድረግ ይችላሉ ማለት ነው። ሰሌክት ዩር ሬጂስትሬሽን ታይፕ ነው የሚለው። ይሄኛው ፈርስት ላይ ያለውን እሱን አንድ ጊዜ ክሊክ ካደረግን በኋላ ቅድም በመግቢያ ላይ እንደነገርኳችሁ የሚያስፈልጋችሁ ፋይዳ ቁጥር ያስፈልጋችኋል ብያችኋል ነው። ግን ከዚህ ፋይዳ ቁጥራችሁ ደግሞ የሚያስፈልጋችሁ የትኛው ነው? ባለ 16ቱ FAN ወይም ደግሞ ፋን የምንለው ነምበር እዚህ ላይ እናስገባለን ማለት ነው። እኔም ልክ እናንተ እንዴት መስራት እንዳለባችሁ ለማሳየት ያህል እዚህ ጋር 16 ዲጂት የሆነው ወይም ፋን ነምበር አስገባለሁ። ያ ማለት just to verify your identity ነው። እስኪ እንጀምረው። እዚህ ጋር መታችሁ ምንድነው የምናስገባው? እዚህኛው ላይ ፋን ነምበር እናስገባለን ማለት ነው። ፋን ነምበራችሁን ካስገባችሁ በኋላ ከታች እዚህ ጋር እንደምትመለከቱት continue registration with ፋይዳ ይላል። ያ ማለት ፋይዳ ቁጥር ካስገባን በኋላ ክሊክ እናደርግና continue እንለዋለን። ኮንቲኒው ካላችሁት በኋላ ወደዚህኛው ፕላትፎርም ይዟችሁ ይመጣል ማለት ነው። ወደዚህኛው ፕላትፎርም ይዟችሁ ከመጣ በኋላ አውተንቲኬሽን ሪኳየርድ ነው። ያ ማለት ናሽናል አይዲ ቬሪፋይ ለማድረግ የሚፈልግበት ስፍራ ነው። ፋይናሊ ከታች ትወርዱና ኮንቲኒው ሬጂስትሬሽን ዊዝ ፋይዳ የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ወደዚህኛውን ፕላትፎርም ይዟችሁ ይመጣል ማለት ነው። ወደዚህኛው ፕላትፎርም ይዟችሁ ከመጣ በኋላ ከታች እንደምትመለከቱት ማለት ነው OTP ወይም ደግሞ ጊዜያዊ የሆነ የመግቢያ ፓስ ወርድ ለመስጠት ግዴታውንም ቅድም ያስገባችሁትን ፋን ወይም ደግሞ ፋይዳ ነምበራችሁን አሁንም ኢንተር ታደርጋላችሁ ታስገባላችሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄን የፋይዳ ቁጥራችሁን ካስገባችሁ በኋላ የናሽናል አይዲ አውተንቲኬሽን OTP ይልክላችኋል። ያ ማለት በተመዘገባችሁበትን ስልክ ቁጥር የOTP ኮድ ይልክላችኋል። ከዛ በኋላ እዚህ ጋር በባዶ ስፍራ ላይ እንደምትመለከቱት ማስገባት ይጠበቅባችኋል። ፋይናሊ ከታች ትወርዱና ቬሪፋይ እንዲያደርግልን እንጠይቀዋለን ማለት ነው። ከታች ትወርዱና ቬሪፋይ ካላችሁት በኋላ ልክ እንደዚሁ ማለት ነው ቬሪፋይ እንለዋለን። ከዛ በኋላ እዚህ ጋር እንደምትመለከቱት የእናንተ ፕሮፋይል ነው ማለት ነው። ያ ማለት ፐርሰናል ኢንፎርሜሽን እዚህ ጋር ያስቀምጥላችኋል። ይህን የፐርሰናል ኢንፎርሜሽን በደንብ ካያችሁት በኋላ ፋይናሊ ከታች ትወርዱና ኔክስት የሚል አለ። እሱን ኔክስት እናደርጋለን ወይም ኔክስት የሚለውን ክሊክ እናደርጋለን። ክሊክ ካደረጋችሁት በኋላ እንደዚህ ያለ ፕላትፎርም ይዞላችሁ ይመጣል ማለት ነው። እነዚህ ነገሮች ግዴታ የሚሞሉ ናቸው። ያ ማለት አዲሽናል ዲቴልስ ናቸው ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ላይ ኮንታክት ኢንፎርሜሽን ነው። እዚህ ጋር አድ የምናደርገው ምንድነው ኢሜል አድሬሳችን ቅድም እንደነገርኳችሁ ኢሜል አድሬስ ስለሚያስፈልጋችሁ ኢሜል አድሬስ እዚህ ጋር እናስገባለን። ወይም ኢሜል አድሬስ ካስገባችሁ በኋላ ከጎን እዚህ ጋር እንደምትመለከቱት ፎን ነምበር ያስፈልጋችኋል። ያ ፎን ነምበር እናስገባለን። ከታች እንወርድና ደግሞ ሁለተኛው ሮ ላይ ማለት ነው ፕሮግራም ኤንድ ሴንተር ዲቴልስ የሚል አለ። እነዚህን አፕላይ ልናደርጋቸው የምንፈልገው ወይም ደግሞ መማር የምንፈልጋቸውን ፕሮግራሞች ላይ ኦፕሽን አለ። እነዛን ኦፕሽኖች መምረጥ ይጠበቅባቸዋል ማለት ነው።
እዚህ ጋር እንደምታዩት ሁለት ኦፕሽን አላችሁ። የመጀመሪያው ማስተርስ ኦፍ ሳይንስ እና ሁለተኛ ደግሞ ዶክተር ኦፍ ፊሎሶፊ አለ። ስለዚህ ከሁለት አንዱን መምረጥ ይጠበቅባችኋል። እኔ ለማሳየት ያህል ማስተርስ የሚለው ላይ አፕላይ ለማድረግ ፈለኩ ማለት ነው። ከዛ ወደ ጎን ስትሄዱ ደግሞ ኤግዛም ሴንተር ይጠይቃችኋል ወይም ፈተና መፈተን የምትፈልጉበትን ጣቢያውን የሚጠይቃችሁ ማለት ነው። እዚህ ጋር ክሊክ ካደረጋችሁት በኋላ እኔ አዲስ አበባ እናንተ ደግሞ ወዳላችሁበትን ስፍራዎች በሙሉ ያስመርጣችኋል ማለት ነው። ፋይናሊ ወደ መጠይቆች አሉ፣ አንዳንድ መጠይቆች አሉ። አክሰሲቢሊቲ ኢንፎርሜሽን የሚል አለ። ያ ማለት እኛ ለምሳሌ የማየትም ሆነ የመስማት ችግር ካለብን እነዚህ ነገሮችን በደንብ ዲቴል ካየን በኋላ ኖ ኦር የስ የሚለውን ኦፕሽን ተጠቅመን ፋይናሊ ኔክስት እንለዋለን። ኔክስት ካላችሁ በኋላ እዚህ ጋር እንደምታዩት ሪቪው ኤንድ ሰብሚት የሚል አለ። ፋይናል መጨረሻ ላይ የመጨረሻው ስቴጅ ላይ ያለ ነው። ስለዚህ እዚህ ጋር ሙሉ መረጃችሁን ካያችሁ በኋላ ፋይናሊ እናንተ ምንድን ነው የምትሉት ማለት ነው። ሰብሚት የሚል አለ ከታች ትወርዱና ሰብሚት እንለዋለን። ፋይናሊ ሰብሚት ካረጋችሁ በኋላ በእናንተ በተመዘገባችሁበት ኢሜል አድሬሳችሁ ሙሉ መረጃዎቻችሁ ይደርሳችኋል ማለት ነው። በዛ በሙሉ መረጃዎቻችሁን የሚያስፈልጉ ነገሮች በሙሉ ይነግሯችኋል ወይም ደግሞ አድሬስ ያደርጓችኋል ማለት ነው። ይሄን ይመስላል። በያላችሁበት ስፍራ ላይ ሆናችሁ እንደዚህ መመዝገብ ትችላላችሁ ማለት ነው። አዲስ ነገር ካለ አሳውቃችኋለሁ። ለቤቱ ደግሞ አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በያላችሁበት መልካም ጊዜ ይሁንላችሁ።